በለይለቱል ቀድር ሌሊቶች ላይ ማድረግ ያለባችሁ 5 ወሳኝ ነጥቦች። የቪዲዮ ለሙስሊሞች እጅግ በጣም ጠቃሚ ስለሆነ ቪዲዮን በደምብ ሼር፣ ኮፒ ሊንክ፣ ዱት ሪፖስት አድርጉ። አጅሩን እስከ መልካም አብረን እንካፈላለን። ኮሜንት ላይም አላህ ወይ ለይለቱል ቀድርን ወፍቀን በሉ። ነብዩ ሰለላሁ ዐለይሂ ወሰለም በለይለቱል ቀድር ሌሊት ላይ ይህንን ዱዓ የግድ ማድረግ እንዳለብን ለሙስሊሞች ነግረውናል። መጀመሪያው ይህንን ዱዓ ማለት ነው። اللهم إنك عفو تحب العفو فاعف عني የዚህ ዱዓ ትርጉምም አላህ ሆይ አንተ ማሪ ነህ ወንጀልን መማርም ትወዳለህና ወንጀላችን በሙሉ ማረን ማለት ነው። ሁለተኛ ላይ ደግሞ በደንብ ዱዓ ማድረግ አለብን። በዛ ቀን የሚደረግ ዱዓ ተቀባይነት አለው። እናም ዱዓ ስናደርግ ማወቅ ያለብን ነገር የምንጠይቀው የሰማይና የምድር ኃያሉን አላህ Subhanahu Wa Ta'ala መሆኑን አውቀን ትንሽ ነገሮችን ሳይሆን ትልልቅ ነገሮችን መጠየቅ መቻል አለብን። ሶስተኛው ደግሞ በደንብ ቁርአን መቅራት በምንችለው አቅም ቁርአን መቅራት መቻል አለብን። ለብዙ ወራት የሚባዛ ሌሊት ስለሆነ ማለት ነው። የመጨረሻው ደግሞ ሰደቃ ማውጣት ነው። በዛ ሌሊት ላይ የምንችለውን ያህል ትንሽም ትልቅም ሳንል 1 ብርም ብትሆን ሰደቃ ብናወጣ 83 ዓመት እንግዲህ ሰደቃ እንዳወጣን ነው የሚቆጠረው። ስለዚህ እኒህን 5 ነገሮች በለይለቱል ቀድር ሌሊቶች ላይ ለማድረግ እንሞክር። አላህ Subhanahu Wa Ta'ala ለይለቱል ቀድርን ከሚያገኙ ባሮች አድርገን። አላህ በጀነት ያገናኘን። ወሰላሙ አለይኩም።